ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በሀገር ውስጥም በውጭም በየትኛውም አካባቢ ለምትገኙ እጅግ በጣም አስደሳችና አነጋጋሪ የሆነን መረጃ ነው ይዤላችሁ የቀረብኩት። እንግዲህ በጉጉት ሲጠበቅ የነበረውን አዲሱን የገንዘብ ፖሊሲ በተመለከተ ነባሩ የውጭ ምንዛሪ ተቀይሮ ወደ 10 በሚደርሱ ጉዳዮች ላይ በመላው ሀገሪቱ ላይ ተግባራዊ እንዲደረግ አዲስ መመሪያ በዚህ ሰዓት በዚህ ደቂቃ ይፋ ሆኗል። እንግዲህ ከነዚህ ተግባራዊ ከሚደረጉ ጉዳዮች ጋር በተያያዘ እንግዲህ ዋና ነጥቦቹን ስንመለከት ማንኛውም ኢትዮጵያዊ ወደ ሀገር ውስጥ ይዞ የሚገባውን የገንዘብ መጠን፣ የአገልግሎት ላኪዎች ከውጭ ንግድ የሚያገኙት የውጭ ምንዛሬ ገደብ እንዲሁም በባንኮች ላይ የውጭ ምንዛሬ ሂሳብ ባላቸው ደንበኞች ላይ ይህንንም በተመለከተ እንዲሁም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ይህንንም በተመለከተ ኢትዮጵያም ይሁን ትውልደ ኢትዮጵያዊ የውጭ ምንዛሬ የቁጠባ ሂሳብ ለመክፈት የሚያስችለውንም አዲስ መመሪያ በተመለከተ እንግዲህ ሙሉ መግለጫውን በዝርዝር ወደ እናንተ የማደርሳችሁ ነው የሚሆነው። እናንተ ይህንን የመሰለ እንግዲህ ትኩስ ለኢትዮጵያኖች እጅግ በጣም ወሳኝ የሆነን መረጃ በተቻላችሁ መጠን ለበርካታ እህት ወንድሞች እንዲደርስ በተለያዩ ሶሻል ሚዲያ ላይ ሼር እያደረጋችሁ ሐሳብ አስተያየታችሁን በኮሜንት እያስቀመጣችሁ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ አመሻሹን በዚህ ሰዓት ማለትም ዛሬ የካቲት 4 2018 እጅግ በጣም ወሳኝ የሆነን መረጃ ነው እንግዲህ ወደ እናንተ አሰናድቼ ይዤላችሁ የቀረብኩት። ይኸውም ነባሩን የውጭ ምንዛሬ የሚቀይርና አዲስ የገንዘብ ፖሊሲ በመላው ሀገሪቱ ላይ ተግባራዊ እንዲደረግ የተላለፉትን ሙሉ መግለጫ እንግዲህ ወደ 10 የሚደርሱትን በዝርዝር እንመልከት። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 የውጭ ምንዛሬ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሬ ማሻሻያዎችን ሲያደርግ ቆይቷል። በአሁኑ ወቅትም የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ በውጭ ምንዛሬ መመሪያ ላይ የሚከተሉትን ማሻሻያዎች ማድረጉን በዚህ ሰዓት ይፋ አድርጓል። በአንደኝነት ደረጃ የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሬንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ መፈቀዱን ይፋ አድርጓል። ሁለተኛው ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ መፍቀዱንም ይፋ አድርጓል። ሶስተኛው ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሬ ሂሳቡን በመጠቀም ለትዳር አጋሩና ለልጆቹ የትምህርት፣ የሕክምና፣ የጉዞ ወጪ ክፍያ ማድረግ እንደሚችል ይፋ ሆኗል። አራተኛ ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከውጭ ንግድ የሚያገኝ የውጭ ምንዛሬን ሳይጨምር በእርዳታ ወይንም ስጦታ አሊያም ከሌላ የውጭ ምንዛሪ ምንጭ የተገኘ መሆኑን ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሪ ሂሳብ መክፈት እንደሚችልም ተገልጿል። የኢትዮጵያና ትውልደ ኢትዮጵያን ቀደም ሲል የውጭ ምንዛሪ የቁጠባ ሂሳብ ለመክፈት ይጠይቁት የነበረውን አነስተኛ 100 የአሜሪካ ዶላር እንዲቀርም ተደርጓል። ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውስጥ በሌላ ሀገር መዋለ ንዋያቸው ፈሰስ ማድረግ እንዲችሉም ተፈቅዷል። ሌላው ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ እንደሚችልም አጽድቋል። ኢትዮጵያን ህጋዊ ሰነድ ለባንኮች በማቅረብ መጠን ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ እንዲችሉ ስርዓቱን መፍቀዱንም ይፋ አድርጓል።
ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንደሚችሉም በዚህ ሰዓት አጽድቋል። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚኖሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት እንደሚችሉም ይፋ አድርጓል። ድርጅቶች ወደ ሀገር ውስጥ የሚመጡት የውጭ ምንዛሬ ብድር እና እንዲሁም የማጽደቂያ ስራን የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወንም ተፈቅደዋል። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነቶች ላይ በመድረስና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወንም ይችላል። በተጨማሪም የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው ስምምነት ገዢውን ለማመላከት ታስቦ ቅድመ ክፍያው ለወደፊት ወጭ ወይንም ገቢ ንግድ የሚውል ላይ ወደፊት ወደ ውጭ የሚላኩ ሸቀጦችን ከዘረዘረ ወይንም የደረሰኝ ቁጥሩ ከተጠቀሰ አሊያም የግብይት የውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰም ይሆናል ይላል። ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉም በዚህ ሰዓት መፈቀዱን አስነብበዋል። እንዲሁም ባንኮች የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመርኮዝ በአንድ ጉዳይ ከ20,000 የአሜሪካ ዶላር ወይንም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምና፣ ለትምህርት ያለ ቪዛና የአውሮፕላን ትኬት ቅድመ ክፍያ ማከናወን እንዲችሉም ተደርጓል። ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ ማሟላት በማረጋገጥ በትርፍ ክፍፍል መልክ ያገኘውን የውጭ ምንዛሬ ከሀገር ማስወጣት እንዲችሉም ተፈቅደዋል። የውጭ ምንዛሬ ግብይት ቢሮዎችን የገንዘብ ፍሰትና ካፒታል የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ በፍቃድ አሰጣጥ ወቅት የሚይዘውን ተቀማጭ ገንዘብ 1 ዓመትና ከዚያ በላይ በስራ ላይ ለሚሆኑ ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ ለ6 ወራት በስራ ላይ ላሉ ቢሮዎች 15 ሚሊዮን ብር ተመላሽ ያደርጋል ይላል። የውጭ ምንዛሬ ግብይት ቢሮዎች በእጃቸው የሚይዙ ጥሬ የውጭ ምንዛሬ ገንዘብ ቀደም ሲል ከነበረው የካፒታላቸው 10 በመቶ ወደ 25 በመቶም ተሻሽሏል። ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥም እንዳለበት ያስነብባል። ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እደሳት ጥሬ የውጭ ምንዛሬ ሽያጭ እንዲያከናውኑ መፈቀዱን ከናሽናል ባንክ ኦፍ ኢትዮጵያ በዚህ ሰዓት የደረሰን መረጃ ያመለክታል። እንግዲህ ይህንን መረጃ እጅግ በርካታ ኢትዮጵያን እህት ወንድሞች ሲጠብቁት ስለነበረ በተቻላችሁ አቅም ለሁሉም እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።